እንግዲህ ዛሬ አዳምጡ። ከብዙ ቆይታ በኋላ ከአብርሽ ጋር ቅርታ ጠይቆኝ ተቀብዬዋለሁ። ባያስችለኝም ሲጀመርም አፌ ነበረም ቡር እያለኝ ነበረው እንጂ ተመልከቱ። አሁን ተመልከቱ። ወይ ጉድ ይፈላ። ቆይ ያንቺን ጉድ ሳይፈላ መናገር ያለብኝን ነገር ልናገር። የግሬስ ፋሚሊዎች ዛሬ የሄርሜላ ወዳጅና አድናቂዎች፣ የሩታ ወዳጅና አድናቂዎች አብርሃምን ከነዚህ ተንኮሉና ከነዚህ ስራው ጭምር የምትወዱትና የምታደንቁት እየገባችሁ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ ነገሮችን መናገርና ማሳየት ስለፈለኩ ነው የመጣሁት። እንደዚህ የሚሰማት እንደዚህ የሚወዳት የሚያስመስለው እሷ በፍቅር ቀድማ ስለወደቀች፣ ነገር ግን አብርሃምን የምናቀናቀዋለን። ግን እንዲህ ሲሆን የነበረው ልጅ በጣም ከቅርብ ጊዜ ከቅርብ ቀናት በፊት ምን ሲል እንደነበር ግን ታስታውሳላችሁ? ታገባታለህ? አዳምጡ። ቃል ልታስገቢ ነው? ናዋ እንዴ የምሬ አራኔ ለራሴ መጀመሪያ እንትን ልበላ ሆነ። እኔ ማንንም አላገባም። ስሙ በደንብ ቅድም ትላጉት ምንም የለኝም። አሁን እኔ ነፃ ሆኜ ብቸኛ ሆኜ መኖር ነው የምፈልገው። አለ እንደዛ ኮለ ልጅቷን ለምንድነው ተስፋ የምትሰጣት ታዲያ? በደንብ አዳምጡ። ለካ ሄርሜላ ጋር ለምንድነው የምትሆነው? ሄርሜላ እኮ ከኔ ጋር ስትሆን ደስ ስለሚላት ነው የምትሆነው። ከኔ ጋር ስትሆን ደስ ስለሚላት ነው እንጂ እኔ ከእሷ ጋር መሆንም እሷን ማግባትም እሷን የኔ ማድረግም አልፈልግም የሚል ልጅ ነው። እንግዲህ በዚህ ደረጃ አሁን በነገራችን ላይ የዛሬውም በጣም ትልቅ ድራማ እንደሆነ በጣም ብዙ ነገሮችን ቀስ በቀስ እማሳያችሁ ይሆናል። እስከ መጨረሻው ተመልከቱኝ። ግን እቺ ቪዲዮ ለታሪክ እንድትቀመጥ ስለምፈልግ ነው። በተለይ ለሄርሜላ ወዳጆች፣ ሄርሜላ በርቺ፣ ወደፊት ከአብርሽ ጋር አቤት ስታምሩ ለምትሏት ሰዎች እንድትመለከቱትና እንድትመክሯት፣ እኔም እሷን በአንድም በሌላም መምከርና እንዳትጎዳ ነገ ከነጎዳ ከዚህ በፊት እንደደረሰባት አይነት ህመም እንዲደርስባት ስለማልፈልግ ነው ይህን ነገር እየተናገርኩኝ እየጮኩኝ ያለሁት። ሄርሜላ ንቂ። አሁን ወደ ሩታ ወዳጆችና ወደ ሩታ አድናቂዎች ልመለስ። ከዛ ዛሬ ደስታ ቀን ነው። ተመልከቱ። ምናምን ሰላም ጣይቸው። ቆይ እንኳን ሄርሜላ እንኳን ሩታ ትቅርና የግሬስ ፋሚሊዎች ልብ አድርጉልኝ። እቺ የሄርሜላ እህት ተብላ የመጣችውንም ልጅ ህፃናት የማይደርሱበት ቦታ አርቃችሁ አስቀምጡልን። አለበለዛ ነገ ከነጎዲያ በአብርሃም ባህሪ ነገ ከነጎዲያ እችንም አፍቅሬያታለሁ ብሎ እሷንም ፍቅር አስይዞ መምጣቱ ይሄ ልጅ የማይቀር ነው። በቃ እኛ እናውቀዋለን። እኛ የምናውቀው ሰዎች እናውቀዋለን። ይህን ልጅ ሩታ ጋር ነኝ። ሩታዬ እስከ መቼ የማይመለስን ወደ አንቺ በራሱ ፍቃድ ሊመለስ ያልፈለገን ሰው አንቺ ለመመለስ እየሞከርሽ ይሆናል። እንደ አንድ በጣም እንዳንቺ ወዳጅና እንዳንቺ አክባሪ ሰው በጣም ብዙ ነገሮችን ችለሽና ታግሰሽ ልጅሽን እያሳደግሽ ባለሽበት በጣም ብዙ ነገር እያየሽና እየሰማሽ ኢቨን እየተሰደብሽ አንዳንዴም ብዙ ነገሮችን ችለሽ እየኖርሽ ባለበት ሰዓት ይሄንን ሁሉ ነገሮችን እየፈጠረብሽና እየጫነብሽ ያለ ሰው የኔ ሊሆን ይችላል ወይም የኔ ለማድረግ መሞከር አለብኝ እያልሽ እየታገልሽ እስከ መቼ ይሆናል የሚለው ነገር በጣም እያሳሰበኝ ነው። ሰሞኑን በጣም ብዙ የግሬስ ፋሚሊዎች ይሄ ነገር እያሳሰባችሁ እንደሆነ በተለይ የሷ ወዳጆችና የምታሳዝናችሁ ሰዎች ይሄን ነገር እንደምትልኩልኝ አውቃለሁ። ግን በራሱ ሰዓት ዞሮ ተሽከርክሮ እግሯ ስር ወድቆ ይቅርታ አድርጊልኝ እንደሚላት አውቃለሁ፣ እናውቃለን። ከበፊት ጀምሮ የግሬስ ፋሚሊዎችን እየተከታተልን የመጣን ሰዎች ግን እስከዛ ድረስ አንቺም የማይሆን ነገሮችን መቧጠጥና የማይሆን ጉዳቶችን እንድትጎጂ ስለማልፈልግ ሩታ ከዚህ በኋላ ይሄንን ልጅ ወደ ህይወትሽ ወደ ቤት ለመመለስ መሞከርሽን አቁሚ እባክሽ። በቃ እራሱ እግሩን ምላሱን እያዝረከረከ በዳዴ መጥቶ ይቅርታ አድርጊልኝ ይልሻል። ምክንያቱም የትኛዋም ሴት እንዳንቺ ልትሆንለት አትችልም። በዚህ ሐሳቤ መላው የግሬስ ፋሚሊዎች ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን ከታች አስቀምጡልኝ። አልጨረስኩም፣ አብርሃም ጋር ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው ይህንን ቪዲዮ እስከ መጨረሻው ድረስ እኔ እንደዚህ በሐሳብና አስተያየት ስመጣ እናንተም ደግሞ በኮሜንት ላይ እያስቀምጣችሁልኝ አብርሃምም ሩታም ሄርሜላም ሁሉም ሜንሽን ተደርገውበት በሚመጡበት በዚህ ቪዲዮ ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁ እስከ መጨረሻው ድረስ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ።
ተመልከቱ እንዴ እንዴው ሰላም እንዴ አልጠበኩም። ቆይ በመጀመሪያ ከነሱ መተቃቀፍም ከነሱ እርቅም ከነሱ ሰላምም በፊት በመላው ዓለም ላይ ሆናችሁ ይሄን ቪዲዮ የምትመለከቱ የግሬስ ፋሚሊዎች እንዴት ናችሁልኝ? በመላው ዓለም ላይ ሆናችሁ ይሄን ቪዲዮ የምትመለከቱ በያላችሁበት የዓለም ዳር ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን ተመኝቼ ይሄን ቪዲዮ እጀምራለሁ። እኔ ወንድማችሁ ዛሬ በጣም ብዙ ነገሮችን ልናገር ነው የመጣሁት። በተለይ የሄርሜላ አድናቂዎችና ወዳጆች፣ የሩታ አድናቂዎችና ወዳጆች፣ የአብርሃም አድናቂዎችና ወዳጆች፣ የሌሎቹም ይሄን ቪዲዮ እስከ መጨረሻው እንድትመለከቱ የምፈልግበት ዋናው ምክንያት ዛሬ ያያችሁት ነገር የሚዘልቅ እንዳልሆነና ነገሮችን ለምን እንደዚህ እንዳልኩኝ በደንብ የማስረዳበት ወሳኝ ቪዲዮ ስለሆነ ነው። በተለይ ለሄርሜላ ከዚህ በኋላ ያለው ቀን ወይም ከዚህ በኋላ የሚኖረው ጊዜ ምናልባት ትንሽ ጊዜያቶችን በሰላምና በጤና በመረጋጋት ልትቆይ ትችላለች እንጂ አብርሃምን እኛ የግሬስ ፋሚሊዎች በምናቅበት መንገድ በምናየው ሁኔታ ስለማታየው እናም ደግሞ በጣም ከባድ ፍቅር ስላለባት ነገሮችን እንዴት ዋጋ ሊያስከፍሏት እንደሚችሉ እየተረዳች ስላልሆነ እነዚህን ሁሉ ነገሮች ለሷም ለሷ አድናቂዎችም ልናገር። ለሩታ ወዳጆችና ለአድናቂዎቿ ደግሞ እንደዚህ አይነት ነቀርሳ እንደዚህ አይነት በአንድ የማይረጋና የሚወላውልን ሰው በህይወቷ ውስጥ ከዚህ በኋላ እስከ መቼ ወደ ራሷ ለመጎተትና ወደ ራሷ አስቦ ለማስቀረት እያደረገች ያለችው ጥረት በቃ እንድታቆምና የተረጋጋና ሰላማዊ ህይወቷንና ኑሮዋን እንድትኖር መምከር ስላለብን እሱንም ለመናገር ነው የመጣሁት። እኔ የማውቀው ነገር አለ። ብዙዎቻችሁ እኔን የምትመለከቱኝ አብርሃምና ሩታ እንደማይለያዩ ሁላችንም አሳምረን እናውቃለን። ግን እስከ መቼ ድረስ ሩታ እየተጎዳች እንደምትኖር ሊገባን መቼስ ብዙዎቻችንን አልቻለም። በዚህ ጉዳይ ላይም በጣም ብዙ ነገሮችን ስለምናገር እስከ መጨረሻው ድረስ ተመልከቱት። አብርሃም ደግሞ ከዚህ በኋላ የምታደርጋቸው እንቅስቃሴዎች፣ ከዚህ በኋላ የምታደርጋቸው ነገሮች ሩታን የሚነካ ወይም ሩታ ጋር የሚደርስ እንዳይሆን ለማስጠንቀቅም ጭምር የግሬስ ፋሚሊዎች በውስጥ የላኩልኝ በጣም ብዙ መረጃዎች አሉ። እነሱን ይዤ መጥቻለሁ። ለመሆኑ ዛሬ አብርሃም የመጣው ለምንድን ነው? በራሱ ቤት ከራሱ አንደበት እንስማና እኔ እመለሳለሁ። አዳምጡ፣ ተመልከቱ ብቻ። ቆይ በጣም ነው የምታሳዝነኝ። በነገራችን ላይ ሄርሜላ የምትባል ልጅ እጅግ በጣም ነው የምታሳዝነኝ። ለምን ካላችሁኝ ላስደምጣችሁ። የራስ ያልሆነን ሰው ማፍቀር ከባድ ነውና አዳምጡ በደንብ። ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። በቃ እንደ ሴት ልጅ በጣም እኔ ስራ ቆይ በዚህ ደረጃ ራሱ ለራሷ ያልተመለሰላት ብዙ ጥያቄዎች እያሉ የብዙ ሰዎችን ትችት፣ የብዙ ሰዎችን ስድብ ለሷ ሳያዝኑ በጣም ብዙ ሰዎች እንደሚሳደቡ መቼስ ታውቃላችሁ። ነገር ግን እኔ አንድ የምረዳት ነገር በጣም ከባድ ፍቅር ውስጥ እንደሆነች አውቃለሁ። ምናልባት አንዳንድ አድናቂዎቿንን የምትሉት ሰዎች ራሱ ባልገባችሁ ልክ እች ልጅ ያለችበት ሁኔታ ይገባኛል። የምመክራትም ከዚህ በኋላ እንድትጎዳ ስለማልፈልግ ነው። ግን ይሄንን ሁሉ ነገር አልፋ እሱን ብላ ማለት መሄዷን ራሱ ከግምት ውስጥ ሳይከት ከዚህ በፊትም ያደረሰባት ከዚህ በኋላም የሚያደርስባትን ነገር ሳስብ በጣም ታሳዝነኛለች። ጥንድ ሆነ ሲሄዱ ቆይ እናንተ ከመሄዳችሁ በፊት እኔ አንድ ነገር ለመጨረሻ ጊዜ ልናገርና ይህን ቪዲዮ ልጨርስ። እኔ የግሬስ ፋሚሊዎች ምን አለ ትሉኛላችሁ? ቃል ለምድር ለሰማይ አብርሃምና ሩታ እንደማይለያዩ እኛ እናውቃለን። ነገር ግን ዛሬም ነገም ከነገ ወዲያም በጣም ብዙ አይነት ድራማ ውስጥ እዚህ ቤት ውስጥ ቢፈጠሩ እኔ መጨረሻ ላይ ግን እቺ ልጅ የምትጎዳውን ጉዳት ሄርሜላ የምትደርስበትን ነገር ሳስብ በጣም ታሳዝነኛለች። በቃ እቺን ነገር መናገር ብቻ ነው የምፈልገው።
እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ሐሳብ መስጠት ባለባችሁ ነገር ላይ ሁሉ ሐሳባችሁን ሰጥታችኋል ብዬ አስባለሁ። እስካሁን ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።